ሀይሚ አምራለች። ሀይሚ በጣም እያመረረች ነው። ከባድ ውሳኔ እየወሰነች ነው። ታውቃላችሁ። በቃ ለምን እንዳለችው ማንም ሰው ለእኔ ስሜት ግድ የለውም ብላለች ማለት ነው። እና ያው ብሩክም እንደተለማመጣት ሀይሚ እንደወሰነች ስላወቀ ነው ማለት በቃ በጣም ወስናለች። አሁን ለምሳሌ ሁሉም ነገሯ ከትዕግስቷ ሁሉ ነገሯ ከአቅሟ በላይ እንደሆነ ስላወቀ ነው እንደዚህ የተለማመጣት ማለት ነው። እና ያው እሷ ያው ሁሉን ነገር እያየች ነው። ሁሉን ነገር ማለት በቃ አይታ ወስናለች። ለምን አይታለች ባለፈው የተፈጠረውን ነገር ከምንም በላይ ደግሞ እሷ እነ አብሳላት ስለተፈጠረበት ነገርም አይደለም እዩ ጋርም ልጅ ስላለ ምናምን ነገር አይደለም። ከምንም በላይ ባለፈው በተናገራ ንግግር ማለት ነው እንደዛ ጮሆባት እንደ ውሻ ከቤት ላባረራን ነገር ነው ሀይሚ በጣም የወሰነችውም ከሆዷ ውስጥ ሁሉ ልታወጣው የቻለችው ማለት ነው። አንደኛ እሱ በለው፣ ሁለተኛ ደግሞ ፍፄ በጣም ማስመሰል ድራማ መስራት ትችልበት በጣም ነው የምትችልበት ማለት ነው። በቃ አንተ አንደኛ ራሱ ሀይሚና ብሩክ እንዲለያዩ የምትፈልገው አንተ ነህ። የእውነት ለመናገር በቃ የምትፈልገው አንተ ነህ። አሁን ላይ ሲረዳ አውቀ ጥሩ ሰው ትመስልና እዚህም አይጉደልብኝ የአብሳላት ጋርም ጥሩ ሰው ለመምሰል ትሞክራለህ። ሀይሚ ጋርና ብሩክ ጋር ደግሞ በጣም የምታስብላቸው ሞር በጣም የምትጨነቅላቸው ሰው የምትሆን እየመሰለ ማለት ነው። እና ባይ ዘ ዌይ ይሄን ነገር ራሱ ሀይሚ እየባነነች ነው ታውቃላችሁ። ስታየው እንኳን ለሰላም እንኳን ያለችበት ነገር ምናምን በፊት በጣም የምታከብረው ሰው ነበር ፍፄ። በጣም ቀንሳለች። ቤተሰብ በጣም ቀንሳለች። የእውነት ለመናገር ማለት ለምን እንደሆነ ታውቃላችሁ። በቃ አየችው ኦልሬዲ የትናንቱን ቪዲዮ አላይም ምናምን ብለው አታይም ምናምን ብሎ እንኳን አያስብም። አንደኛ የሚወዳት እንኳን የሚያከብራት ቢሆን ኖሮ ፍፄን ብሩክና ሀይሚ አንድ ላይ እንዲቀጥሉ የሚፈልግ ቢሆን ኖሮ ትናንት አብሳላት እንደዛ ቤቱን ወይንም ምኑን አዘጋጅታ የጠበቀችውን ነገር አጽድቶ ነበር የሚጠብቀው። የእውነት ለመናገር ማለት አጽድቶ ነበር የሚጠብቀው። ለምን እንድታየው በቃ ስሜቷ እንኳን እንዳይጎዳ ምናምን ኦልሬዲ ቪዲዮውን እንኳን አላየችም ተብሎ ቢታሰብ ማለት ነው። ግን እሱ ኧረ እኔ እኮ ምንም ቢሆን በቃ አይደል ያን እዛ ቦታ ላይ እንዳልተገኘና እንዳልተፈጠረ ነገር ነበር ሲያወራ የነበረው ፍፄ ማለት ነው። አንደኛ እሱ፣ ሁለተኛ ደግሞ ብሩክ እኔ ጥፋት አልሰራክም አልልም፣ ጥፋት ሰርተካል። ግን አንዳንድ ጊዜ ለምንም ነገር አሁን ቶሎ ብለህ ወዲያው ይቅርታ እንድታደርግልህ አብራችሁ ግንኙነታችሁን እንደነበረ እንዲቀጥል አታድርግ። ለምን እሷን ብዙ ጊዜ አብራችሁ እንድትኖሩ ለምናካለች። ከዛ አንተ በሰዓቱ ተንጠባረክ። ከዛ ደግሞ ሴት ልጅ ታውቃላችሁ በቃ ታይና ትወስናለች። ስትወስን ሀይሚ ስታምር አንተ ደግሞ ይቅርታ ስትል አልፈልግም በቃ ምናምን ብላክ ነው እንትን እያለች ያለችው። ለምን ያለችው ሁለተኛ በቃ ለስሜቷ ተጠንቀቁላት። ለምን ገባችሁ አይደለ? ለምን ምንድነው ያለችው? እኔ አማራጭ ሳይሆን ማለት የሆነ አማራጭ መሆን አትፈልግም። እውነቷን በቃ ተመርጣ ነው እንጂ አማራጭ እንድትሆን አትፈልግም። እውነቷን ለምን ማንም እንዲመርጣት አትፈልግ። አሁን ለምሳሌ እነ አብሳላትን ማግኘት ሳይፈልጉ ሀይሚን ማግኘት በቃ ይሆናል አይደለ? ሀይሚ በጣም ስለምትወደው ስለምታከብረው እንደፈለገች ትገኛለች ማለት አይደለም። ጀስት ይሄ ቢገባህ ኑሮ ላንተ ክብር ነው ብሩኬ፣ ይሄ ቢገባህ ላንተ ክብር ነው ማለት እኔ አሁን ለምሳሌ ፍፄን አሁን ዛሬ ደውሎ የጠራት ኢቭን ካሜራ እንኳን መኖሩን አታውቅም። ግን እንዲሁ ላናግርሽ ይፈልጋል ጥሪልኝ ነው ስትባል እሺ ነው ያለችው። አናግረዋለሁ ምናምን ነው ያለችው። ግን ይሄ ጓደኛ ጀዝባ እሷ እንትን ሲላት ያኛውን ነገር እንኳን አላጸደውም። ይሄ ፍፄ በቃ አንደኛ ተንኮለኛ፣ አውቆ ጠዋት ሌላ ሰው ከሰዓት ሌላ ሰው እየሆነ እናንተን የሚበጠብጠው ፍፄ ነው። ለምን በቃ እያስመሰለ ነው። ትናንት አሁን ራሱን የአብሳላትን ጠርቷት ሲያናግራቸው አንድ ላይ ሲሆን ሲያመቻች ቤት ጠርቶ ብዙ ነገር ሲደራረጉ የነበረው ትሪት እንድታደርጉ ከዚህ ድብርት ውስጥ እንድታወጣው ብሎ የጠራት እሱ ነው። ኢቭን ብሎ እንኳን ስትመጣ ብቻችሁን ሆኑ ብሎ እንኳን የወጣው እሱ ነው። ገባችሁ? አሁን ደግሞ ዛሬ ግን ሲያወራ እዛ ነገር ላይ እንዳሌለበት ነገር ነው አርግቶ ራሱን እንደ ነፃ አርግቶ ነው ሲያወራ የነበረው ማለት ነው።
ግን ፍፄ እኛ ካንተ እንደዚህ አይነት ነገር አንጠብቅም ማለት ነው። አይኖ አብሮ አደግነክ ምናምን ብሩክ ይሄ ነገር አይገለጥለትም። እንደዚህም እንኳን እያደረግከው አይገለጥለትም። ለምን በጣም የምታስብልህ ሰው ነው ማለት ነው። እኔ ብላለች ሀይሚ ዛሬ ደስ የተናገረች ነገር እኔ ጓደኛ ምንም አልፈልግም ከህይወቴ ውጡልኝ ነው ያለችው። ግን በተቻለ አቅም ትረጋጋና ልጅቷ የሆነ ጊዜ ለምንም ነገር መረጋጋት ያስፈልጋል አይደለ? በቃ ምንም ነገር መረጋጋት ያስፈልጋል። ከምንም በላይ ደግሞ ወንድሟ ሁሉን ነገር ሲያስረዳት ሞር ታምናለች። አንተ ያን ነገር እንዳላደረግከው አንተ እንዳልመታከው ምናምን ስትረዳ የበለጠ ሞር ወደ አንተ ትመጣለች ብዬ አስባለሁ። ግን አሁን ላይ አንተ እንደጎዳከው ነው እያሰበች የምታስበው። ሁለት ደግሞ ገና ብዙ ነገር አለ። አሁን ገና በዚህኛው ራሱ ትናንት በተፈጠረው ነገር ራሱ ገና ትጣላላችሁ ማለት ነው። ገባህ አይደለ? አይኖ እንደምትወዳት እናውቃለን፣ እንደምታፈቅራት እናውቃለን። ግን ትንሽ ትዕግስት አርጉ ነው ብለህ ብሩኬ። ሌላው ምንም ምለው ነገር የለም። ሀይሚዬ ሁሌም ጀግና ነሽ። ወደፊት አላማሽንና ስኬትሽን ብቻ አሳኪ የኔ ቆንጆ።